ዲያስፖራ ብሎክ ተለቀቀ። ሰላም ዲኤምሲ ሪል ስቴቶች ነን። በጉጉት ሲጠበቅ የነበረው ዲያስፖራ ብሎክ በታላቅ የማስታወቂያ ዋጋ በካሬ 78,000 ብር ለኢትዮጵያውያንና ለትውልደ ኢትዮጵያውያን ለሽያጭ ቀረበ። ባለ 1 መኝታ 70 ካሬ በ5 ሚሊዮን ብር፣ ባለ 2 መኝታ 100 ካሬ በ7 ሚሊዮን ብር፣ ባለ 3 መኝታ 140 ካሬ በ10 ሚሊዮን ብር ለውስን ቤቶች ብቻ የወጣ የማስታወቂያ ዋጋ ስለሆነ ይፍጠኑ። ለበለጠ መረጃ ከታች ባለው ስልክ በዋትስአፕ ወይም በቴሌግራም ያገኙናል። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ መጋቢት 12 2017 ዓመተ ምህረት ይሄን ማንም ሰላም ወዳድ ነኝ የሚል የዓለም መንግስት፣ ግለሰብ፣ ቡድን ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አሚካብል ሶሉሽን እንዲፈጠር ለመላው ዓለም ጥሪ እናቀርባለን። በዚህ ረገድ መንግስት ዋነኛ ኃላፊነት ይኖርበት እንጂ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸው ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸውን እድሎች ሁሉ አሟጣው እንዲመለከቱ፣ ለሰላም ለሚደረጉ አገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካትም የድርሻቸውን እንዲወጡ ከህወሓት ጋር ለተነሳው ጦርነት ስልጣን ላይ ያለው መንግስት ጦርነቱ እንዳይነሳ ማድረግ ይችል ነበር አንድ ነገር ብቻ በእርግጠኝነት ስልጣኑን ለቆ ቲፒኤልኤፍን የመለቀደመውን የዘረኝነት አገዛዙን የሌብነት የዝርፊያ ዘመኑን እንዲቀጥል መፍቀድ የሚችልበት ሁኔታ ቢኖር ዝም ብሎ መዋጋት ሱስ የለባቸውም፣ የመጋጨት ሱስ የለባቸውም። የሚፈልጉት መዝረፍ ነው፣ የሚፈልጉት ስልጣን መቆጣጠር ነው። ሲያፍኑ፣ ሲገድሉ፣ ሲጨቁኑ ስለነበር ኢትዮጵያን የግል ኪዮስካቸው አድርገዋት ስለነበር ያ ምዕራፍ ማስቀጠል ነው የሚፈልጉት። ስለዚህ በመተኮስም አልተቻለም፣ በምኞትም አልተቻለም፣ በምናብም አልተቻለም። ስለዚህ የሚቻለው እንደሚመስለኝ በምርጫ ብቻ ነው። በምርጫ ደግሞ የተሻለ ሆኖ መቅረብ ያስፈልጋል። ነገሩን አክብደውታል። እውነት ለመናገር አሁን ያለ ስልጣን ላይ መንግስት 5 ዓመት ወንበር ላይ ተዘፍዝፎ ከዛ በኋላ ለምርጫ መዘጋጀት ነበር በአብዛኛው የምናውቀው። ቤተ መንግስት ዘግቶ ምናምን አድርጎ መግለጫ መስጠት ምናምን ነው። ተመርጦ በዚህ መጠን መስራት ይቻላል ወይ? በጣም ከባድ ነገር ነው። በዛ ደረጃ ራስን ማዘጋጀት ያስፈልጋል። ምክንያቱም ዙሩ ከርቧል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ኢትዮጵያ ለባህር በር ብላ በኤርትራ ላይ ወረራ እንደማትፈጽም ጠቅላይ ሚኒስትር አብይ አህመድ ትናንት መናገራቸው የዓለም አቀፍ መገናኛ ብዙሃንን ትኩረት የሳበ አብይ ጉዳይ ሆኖ ወጥቷል። ሮይተርስ፣ ቢቢሲ እና አልጀዚራን የመሳሰሉ ዓለም አቀፍ መገናኛ ብዙሃን የጠቅላይ ሚኒስትሩ የፓርላማን ውሎ በተመለከተ ትኩረት ሰጥተው የዘገቡት በኢትዮጵያና ኤርትራ ውዝግብ ዙሪያ እንደሆነ መረዳት ተችሏል። የነበሩት ስጋቶች፣ አሁን ያለው ሁኔታና መጻዩ ጊዜም ተተንትኗል። ኤክስፐርቶችና የክልል ባለስልጣናት ጦርነት ሊነሳ ይችላል በሚል ስጋታቸውን እየገለጹ ባሉበት ወቅት የኢትዮጵያው ጠቅላይ ሚኒስትር ለቀይ ባህር ስንል ኤርትራ ላይ ወረራ አንፈጽምም አሉ ሲሉ መገናኛ ብዙሃኑ በዘገባዎቻቸው አመልክተዋል።
በጉዳዩ ዙሪያ ዘገባ ያቀረቡት እነዚህ መገናኛ ብዙሃን ኤርትራ ክተት ማወጇን፣ ኢትዮጵያም ወደ ድንበር ሰራዊት ማስጠጓቷን በየሪፖርቶቻቸው ያመለከቱ ሲሆን በትግራይ ውስጥ ያለው ሁኔታና አንዱ ቡድን ከኤርትራ ጋር ይሰራል መባሉ ለውጥረቱ ተጨማሪ ምክንያት እንደሆነም አመልክተዋል። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በኢትዮጵያ ፓርላማ ወደ 1 ሰዓት ከ45 ደቂቃ ያህል ከወሰደው ገለጻቸው የተለያዩ ጉዳዮችን ያነሱ ቢሆንም የዓለም አቀፍ መገናኛ ብዙሃኑን ትኩረት ሙሉ በሙሉ የሳበው ኤርትራ ላይ ወረራ አንፈጽምም የሚለው ሲሆን ስለ ህዳሴ ግድብ ምረቃ የተናገሩት ከግብፅ አንጻር ትኩረት እንደሚስብ ቢጠበቅም በዘገባዎቹ በቂ ትኩረት አላገኘም። ጠቅላይ ሚኒስትር አብይ አህመድ የታላቁ ህዳሴ ግድብን በተመለከተ ስራው መጠናቀቁን ከአየር ጸባይ ጋር በተያያዘ ምረቃው በኢትዮጵያ ቀጣይ ዓመት መጀመሪያ እንደሚሆን የገለጹ ሲሆን የህዳሴ ግድብ መሰራት በግብፁ አስዋን ግድብ ውሃ ሙሌት ላይ 1 ሊትር እንደማይቀንስ ለግብፁ ፕሬዝዳንት አብዱልፈታህ አልሲሲ ቃል ገብቶላቸው እንደነበርም አስታውሰዋል። አልፎ አልፎ አንዳንድ ሰዎችም ለፕሬዝዳንት ሲሲ ካይሮ ላይ ቃል ገብተህ ነበር ይላሉ። ያው እንደምታውቁት ቃል መግባት ብቻ ሳይሆን ቃል መፈጸም ባህላችን ለማድረግ ካለን ቁርጠኛ ፍላጎት ለፕሬዝዳንት ሲሲ ያልኳቸው ህዳሴ ሲሞላ 1 ሊትር ውሃ እንኳን ከአስዋን ዳም አይጎልም ነበር ያልኳቸው። አሁን ህዳሴ 100% ሞልቷል። አስዋን ዳምም 100% ሙሉ ነው። ቃሉ ተፈጽሟል። የተካደ ነገር የለም ማለት ነው። የኢትዮጵያ የቀይ ባህር ምኞትና በትግራይ ያለው ውዝግብ የኢትዮጵያና ኤርትራን ግጭት ሊያስከትል ይችላል በሚል ፎሬን ፖሊሲዝ አፍሪካን ሪፖርት፣ የለንደኑ ቻተም ሃውስ እንዲሁም የኔዘርላንዱ ክሊንግደን ኢንስቲትዩት የተባሉ መገናኛ ብዙሃንና የጥናት ተቋማት በኢትዮጵያና ኤርትራ መካከል ግጭት ሊከሰት መቃረቡን የዘገቡና የተነተኑ ሲሆን አደጋው ከአካባቢው ሊሻገር እንደሚችል ማስጠንቀቃቸው ይታወሳል። ሌሎች የጥናት ተቋማትም ለጉዳዩ ትኩረት ሰጥተው ትንተና ማቅረባቸውን ቀጥለዋል። ሮበርት ሊንሲንግ የተባለው ኢንስቲትዩት ትናንት ባወጣው ሪፖርትን በተመሳሳይ ስጋቱን የገለጸ ሲሆን የጠቅላይ ሚኒስትር አብይ መግለጫ ሁኔታዎችን ያረገበ ተደርጎም ተወስዷል። ጠቅላይ ሚኒስትር አብይ አህመድ ለባህር በር ብለን ወደ ጦርነት አንሄድም በሚለው በዚሁ መግለጫቸው ኢትዮጵያ ከባህር በር በመገፋቷ ያለውን ጫና ጎረቤት ሀገራት ተገንዝበው በድርድር የጋራ መፍትሄ እንዲፈልጉ ጥሪ ማቅረባቸውም ይታወሳል። በዚህ ሂደት ውስጥ የሽምግልና ሚና እንዲጫወቱ ለዓለም አቀፉ ማህበረሰብም ጥሪ አቅርበዋል። ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም። ትንኮሳ ካለ ምላሹ ከፍተኛ ስለሚሆን በእኛ ወገን ግን ትንኮሳ እንደማይደረግ እያረጋገጥኩ የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ፣ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ይሄን ማንም ሰላም ወዳድ ነኝ የሚል የዓለም መንግስት፣ ግለሰብ፣ ቡድን ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አሚካብል ሶሉሽን እንዲፈጠር ለመላው ዓለም ጥሪ እናቀርባለን። እኛ የምንፈልገው በሰላም ችግራችን እንዲፈታ ማድረግ ነው። የቀይ ባህር ጉዳይ የማይፈታ ህልም ነው፣ የሩቅ ጊዜ ህልም ነው። እንዴት እንደዚህ አይነት የሩቅ ጊዜ ህልም ይሄ መንግስት ያስባል የሚሉ ግለሰቦችና ቡድኖች አልፎ አልፎ ይደመጣሉ። ይሄ ዓለም አንድ ግለሰብ ኩባንያ ማርስ ላይ ወጣለሁ የሚልበት፣ ማርስ ወጥቼ ወርሳለሁ የሚልበት ዓለም ውስጥ እየኖር 30 እና 40 50 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናልምም ማለት የሚቻል አይመስለኝም። እኛ ህልመኞች ነን። ህልማችን ግን ብልጽግና ነው። ህልማችን ልማት ነው። ህልማችን ውጤት ነው። ህልማችን ማደግ ነው። ብቻችን አይደለም፣ እንደ አፍሪካ ማደግ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በኢትዮጵያና ኤርትራ መካከል በተደረገው የሰላምና የትብብር ስምምነት ከፍተኛ ሚና ከነበራቸው ሀገራቱ አንዷ ሳውዲ አረቢያ መሆኗ ይታወቃል።
የሳውዲ አረቢያው ንጉሥ ለሁለቱ ሀገራት መሪዎች በወቅቱ ሜዳሊያ መሸለማቸውም አይዘነጋም። የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስትር ዋሊድ አብዱልከሪም አልክሪንጂ ወደ ኢትዮጵያ ያደረጉት ጉዞ ከሁለቱ ሀገራት ውጥረት ጋር የተያዘ ይሁን አይሁን በግልጽ የታወቀ ነገርም የለም። የኤርትራው የውጭ ጉዳይ ሚኒስትር አቶ ኡስማን ሳላ ከሳምንት በፊት ወደ ሳውዲ አረቢያ ተጉዘው ከፕሬዚዳንት ኢሳያስ አፈወርቄ ለሳውዲው ንጉሥ የተላከ መልእክት መድረሳቸውም ይታወሳል። የአቶ ኡስማን ሳላህን ጉዞ ተከትሎ መካከለኛው ምስራቅ መገናኛ ብዙሃን የቀረበው ዘገባ ሳውዲ አረቢያ አሰብ ወደብን ለማልማት ቢሊዮን ዶላሮችን ኢንቨስት እንደምታደርግ የሚገልጽ በመሆኑ ከወደቡ ጋር ተያይዞ ኢትዮጵያ ወረራ ብትፈጽም ሳውዲ አረቢያንም በባለድርሻነት ለማሳተፍ ሊሆን ይችላል የሚሉ ትንተናዎችም ቀርበው ነበር። ኢትዮጵያ አሰብ ወደብን ለመጠቀም ወደቡ እንዲዘምንና በማዘመኑ ሂደት ዩናይትድ አረብ ኤምሬት ተሳታፊ እንድትሆን ያቀረበችው ሀሳብ በኤርትራ በኩል ተቀባይነት አለማግኘቱ ሲገለጽ ቆይቷል። አሁን ወደቡን ሳውዲ አረቢያ ለማዘመን የያዘችው እቅድ ምናልባት በተወሰነ ደረጃም የኢትዮጵያን ጥያቄ የሚመልስ በመሆኑ ዋስትናው በተረጋገጠ ውል ከታሰረ ሁኔታዎች ሊረግቡና ሰላም ሊረጋገጥ ይችላል የሚል ግምቶችም ተንጸባርቀዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በትናንትናው ዕለት የኢትዮጵያ ፓርላማ በኢትዮጵያ ወቅታዊ ሁኔታ ላይ ጠቅላይ ሚኒስትር አብይ አህመድ በተገኙበት ወደ 3 ሰዓት የፈጀ ውይይት ማድረጉ ይታወቃል። በርካታ ጥያቄዎች ተነስተዋል። ወደ 1 ሰዓት ከሩብ ያህል በጥያቄ የቀረበበት ነው። ወደ 1 ሰዓት ከ45 የሚሆነውን ደግሞ ጠቅላይ ሚኒስትር አብይ አህመድ ማብራሪያ እየሰጡበት ነው። በአጠቃላይ 3 ሰዓት ያህል የወሰደ ነው። በርካታ ጉዳዮች ተነስተዋል። የብዙዎችን ትኩረት የሳበው ከኢትዮጵያና ኤርትራ ጋር ተያይዞ ሰሞኑን ሲያወዛግቡ ለነበሩ ጉዳዮች የተሰጡ ምላሾች፣ በሌላም በኩል ከህዝባዊ ወያኔ ሓርነት ትግራይ ጋር ተያይዞ ያሉ ጉዳዮች የበለጠ የብዙዎችን ትኩረት እንደሳቡ በተለያየ መንገድ መረዳት ተችሏል። የጸጥታ የማህበራዊ ጉዳይና በርካታ ጉዳዮችም ደግሞ በሌላ በኩል ተነስተዋል። በተለይ ከኢኮኖሚ አንጻር ነው መጀመሪያ ያው መድረኩን የጀመሩት። በኢኮኖሚ አንጻር ያለውን ነገር 8.1 በመቶ አምና እድገት እንደነበርና በዚህ ዓመት ወደ 8.5 በመቶ ያድጋል ተብሎ እየተጠበቀ መሆኑን ባለፉት 8 ወራት በተገኘ ውጤት የተባለውን ነገር ለማሳካት ያለው ድል ሰፊ መሆኑን የገለጹበት ነው። በውጭ ንግድም በ8 ወራት ወደ 4.5 ቢሊዮን ዶላር ተገኝቷል ነው ያሉት። ይህ በየትኛውም ዘመን በኢትዮጵያ ውስጥ በውጭ ንግድ በዓመት እንኳን ተገኝቶ የማይታወቅ ነው ብለዋል። እርግጥ ነው ራሱ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን እስከመጣበት ድረስ ኢትዮጵያ በውጭ ንግድ 3 ቢሊዮን ዶላር አግኝታ አታውቅም ነበር። ይሄም በአደባባይ ያሉ ማስረጃዎች ናቸው። ስለዚህ 4.5 ቢሊዮን ዶላር ከፍተኛ መርታና እርምጃ ነው። 4.5 ቢሊዮን ዶላር እንግዲህ በ8 ወራት ስለሆነ በቀጣዮቹ 4 ወራት ማለትም የበጀት ዓመቱ እስኪዘጋ ሰኔ ድረስ ደግሞ ተጨማሪ እድገት እንደሚኖር ይጠበቃል። በሌላ በኩል ከዋጋ ግሽበት ጋር ተያይዞ በተለይም ከዓለም አቀፍ የገንዘብ ድርጅቶች አምና በሐምሌ ወር የኢትዮጵያ መንግስት በተለይም ከአይኤምኤፍ ገንዘብ በመውሰዱ ከገንዘቡ ጋር ተያይዞ ምንድነው የብር የመግዛትን አቅም በከፍተኛ ደረጃ እንዲወርድ በማድረጉ ቢያንስ 50 በመቶ ያህል ወርዷል። 50 ምናምን የነበረው ወደ 100 ምናምን ዝቅ ያለበት ሁኔታ ስለተፈጠረ ከፍተኛ የኑሮ ውድነት እንደሚባባስ ሲገለጽ ነበር። ነገር ግን አሁን እርሳቸው በሰጡት መግለጫ አምና ከነበረው ግሽበት አንጻር ሲታይ አሁን 15 በመቶ ነው በሚል ገልጸዋል። ግሽበቱ ከ29 በመቶ ወደ 15 በመቶ ቀንሷል በማለት ያነሱት ነገር አለ። ምናልባት ይህን በተመለከተ ያው እንግዲህ ባለሙያዎቹ እንደሚናገሩትም ከ29 በመቶ ወደ 15 በመቶ ወረደ ሲባል አንዳንዱ ምናልባት መረጃው ስለ ጉዳዩም ትንሽ ግንዛቤም ሳይኖረው ያንን በተመለከተ አስተያየት ሲሰጥም አይቻለሁ። እንግዲህ ምናልባት አንዳንድ ሚዲያ ላይ የየመስኩ ባለሙያዎች ቢኖሩ የሚል አስተያየቶች ይሰጣሉ። በሌላ በኩል ደግሞ የየመስኩ ባለሙያዎች ባይኖሩም የሙያ ጉዳይ ሲነሳ ደግሞ ባለሙያዎችን መጠየቅ ደግሞ ያው የግድ የሚልበት ሁኔታ አለ። አንድ ሰው ካልገባው ካልተረዳው በዛ መልክ ነው። ያለዛ ያልገባውን ለማስረዳት ሲሞክር ችግሮች ይፈጠራሉ። ስለዚህ 29 በመቶ በአምና ግሽበት ነበር የሚለው ከቀደመው ዓመት ጋር ሲነጻጸር ለምሳሌ 1 ብር ይሸጥ የነበረ ወይ
አንድ ዕቃ ዳቦን በለው 1 ብር ይሸጥ የነበረ ዳቦ በ2015 1 ብር ይሸጥ የነበረ ዳቦ በ2016 1 ብር ከ29 ሳንቲም ሆነ ማለት ነው። ወደዚህ ዓመት ሲመጣ 1 ብር ከ29 አምና ሲሸጥ የነበረው ዳቦ አሁን ቀነሰ ማለት ሳይሆን እንደ አምናው 29 ሳንቲም ሳይሆን የጨመረው 15 ሳንቲም ነው በሚል ነው እንግዲህ ባለሙያዎች የሚገልጹ። ስለዚህ 1 ብር ከ44 ሳንቲም አካባቢ የዳቦ ዋጋ ይገባል ማለት ነው። ግሽበቱን በነበረበት እንዳይቀጥል በተወሰነ ደረጃ ተቀንሷል። በሁሌም ባለሙያዎቹ የሚገልጹት ነገር ግሽበቱ ድብል ዲጂት እንዳይወጣም ከ10 በታች አድርጎ ለመያዝ የሚደረጉ ጥረቶች ካልሆነ በስተቀር ግሽበትን በየትኛውም ሁኔታ ውስጥ ማቆምና ማስቀረት የሚቻል ነገር አይደለም። ግሽበት ሁልጊዜም ይኖራል። ግሽበቶች ግን በከፍተኛ ደረጃ መጨመራቸው በሰው ሕይወት ኑሮ ላይ የሚያስከትሉት ከባድ ሁኔታ ስላለ፣ ስለዚህ ግሽበቱ የገንዘብ ምንዛሪው የፈጠረው ነገር የበለጠ ግሽበት ያስከትላል የሚለውን በዛ ደረጃ አይደለም። 29 ነበር ወደ 15 አውርደነዋል ነው ያሉት። እንግዲህ አሁን ባለሙያ የሆኑ ሰዎች ይህንን አይደለም ብለው ወደ የተጨበጠ ማስረጃ ይዞ በዛ መንገድ ሙግት ማድረግ ጥሩ ነው። ከዛ ውጭ ያለ ነገር ግን ዝም ብሎ ትዝብት ላይ የሚጥል ነገር ነው የሚሆነው። ምናልባት ኢትዮጵያ ውስጥ ከዚህ በስንዴም በሩዝም በተለያዩ መንገዶች የሚታዩ እድገቶች እንዳሉ በተለያየ መንገድ ይገለጻል። መንግስት የሚያወጣቸው ዳታዎች አሉ። እነዛ ዳታዎችን በተለያየ መንገድ አናምንም አንቀበልም የሚለው ነገር በስፋት ይስተጋባል። አንድን ነገር ለማመን ላለማመን ግምት ውስጥ መግባት ያለባቸው ነገሮች አሉ። የመጀመሪያው ነገር ልክ ነው። መንግስታት ብዙ ጊዜ ተስፋ በመስጠት ከተግባር ይልቅ ተስፋ ላይ ማተኮር ነገር በተለይ ደግሞ በአፍሪካ በይበልጥ ደግሞ እንደኛ ባለፍንበት ሁኔታ ውስጥ በደንብ ያን ምስል የምናውቅ ነው። ትላንት እንደውም ጠቅላይ ሚኒስትሩ የተናገሩት ነገር አለ። የቀደመው መንግስት የወሰደውን ብድርና ያስቀመጠውን መሰረተ ድንጋይ በመሰብሰብ ላይ ነን የሚል ነገር ነው ያነሱት። መሰረተ ድንጋይ በጣም ይወዱ ነበር። እንደውም ብዙ ጊዜ የሚጠቀሰው አድዋ ላይ አድዋ ታሪካዊ ቦታን ግምት ውስጥ ማስገባት አድዋ የሆነ ዩኒቨርሲቲና ሙዚየምን ከባለን ተብሎ በስህተት የመጀመሪያውን ድንጋይ ትተው እንደገና ደግሞ መልሰው ድንጋይ ሲያስቀምጡ የነበረበትም ሁኔታ ስለነበር ያንን የሚያደርግ አካል ሌላ ነገር ሲነግር ጥያቄ በታነሳ ጥርጣሬ ውስጥ ብትገባ እርግጥ ነው። በሌላ በኩል ደግሞ መሰረት ድንጋይ ሳይሆን አንድ ነገር ሲሰራ ሲያልቅ የሚያሳይ መንግስት ደግሞ ሲሆን የምትመዘንበት ነገር አለ። የምታየውን ምንድነው ያልነገረህን ካሳየ በሌላ በኩል ደግሞ ያልነገረህ የሚታይ የሚዳሰስ ነገር አለ ማለት ነው። ከዛም አንጻር ነገሮችን ማየት ከምንም በላይ ደግሞ ኢትዮጵያ ውስጥ ካለው የኑሮ ውድነት ምናምን ጋር ተያይዞ ለምን ይሄ አይሆንም ብሎ ደግሞ ጥያቄ ምክንያታዊ የሚመስል ጥያቄ የሚያነሱ ሰዎች አሉ። የህዝብ ቁጥር እድገቱን በሌላም በኩል ደግሞ ያው ኢኮኖሚ ላይ በተለያየ መንገድ የሚገለጹ ጫናዎች አሉ። ያ ሁኔታ ባይኖር ደግሞ የባለጠ ተባብሶ ሊቀጥል ይችላል የሚለውን መንገድ ይነሳል። ከዚህ ከእድገቱ ጋር ተያይዞ እንግዲህ የቡናውን በግልጽ በአደባባይ ያለ ነገር ነው። ኢትዮጵያ በኤክስፖርት 1.2 ቢሊዮን በ8 ወር አላላከችም የሚል ክርክር ካለ እሱም ማምጣት ነው። ባለፉት 8 ወራት 4.5 ቢሊዮን ዶላር በውጭ ንግድ አላገኘችም የሚል ካለም እሱንም ማምጣት ነው። ከዛ ውጭ በአደባባይ በሚገለጹ ይሄ ለፓርቲ ጉባኤ የሚቀር ነገር ሳይሆን አደባባይ ያሉ የሚታዩ ማስረጃዎች ናቸው አብዛኛው እንደዚህ በዓለም አቀፍ ደረጃ የሚደረጉ እንቅስቃሴዎች። ከዛ ውጭ ስንዴውንም በተመለከተ ስንዴው በየሰፈራችን በየመንደራችን ሲዘራ ስላላየን ወይ ደግሞ ሲዘራ ያየነው የራሳችንን ሰፈር ብቻ ሆኖ ሌላው ጋር ያለውን ነገር ላናውቅ የምንችልበትም ሁኔታ ስለሚኖር ስንዴውን በተመለከተ ሰሞኑን እንደውም አንዳንድ ሰዎች የሆነ ተቃውሞ ውስጥ የሆነ ንዴት ውስጥ ካሉ ከመጠን በላይ ራሳቸውን ትዝብት ውስጥ የሚከት ነገር ውስጥ ለምን እንደሚገባ አይገባኝም። በሚገርም ሁኔታ ትዝብቱ ሰዎች ኢኮኖሚስትን ይጠቅሱ ነበር ሰሞኑን። እዚህ ኢኮኖሚስት ላይ ደግሞ ቶም ጋርደር የሚባል ጸሐፊ ነው ያለው። በነገራችን ላይ ያችን አርቲክል ላይ ስሙን አላሰፈረም። ኢትዮጵያን የስንዴ ምርት በተመለከተ ያቀረበውና ጥያቄ ውስጥ የመንግስትን ዳታ ጥያቄ ውስጥ ለማስገባት ያደረገው ዘገባ ነው። ሆነን ለመናገር በሌላ በኩል ትልቅ ነገር ደግሞ
በተለያየ ብዥታ በተለያየ ጥርጣሬው ስላለው ሰው ደግሞ በቂ ነገር ፈንጥቋል። ያው ቶም ጋርነን ኢትዮጵያ ውስጥ ለረጅም ጊዜ ዘጋቢ ሆኖ የቆየ ሰው ነው። ያው ኢትዮጵያ ውስጥ ለውጡ እስኪመጣ ድረስ ደግሞ ብዙ ጊዜ የሚታወቁ እነዚህ የውጭ ዘጋቢዎች በተለያየ መንገድ በጥቅም በምናምን ተይዘው የእነሱን በጎ ነገር እየመሰከሩ እዛ ሀገር የተለያየ ምቾት ነበር። ያው ብዙ በተለያየ መንገድ የሰማናቸው ነገሮች አሉ። ድጎማዎች ነበሩ፣ ድጋፎች ነበሩ። ከዛም ከኢትዮጵያ መውጣት የማይፈልጉ እንደገነት ነበር የሚያዩት። ምክንያቱም የሚደረጉ የተለያዩ ነገሮች ስላሉ። ለውጡ ሲመጣ ያንን አጡ። ያንን ማጣት ብቻ ሳይሆን በተለያየ መንገድ ከሀገር ወጡ። ከዛ ምናልባትም ወይ የፋኖ ነው ወይ የሸኔ ነው ወይ የቲፒኤልኤፍ ነው ብሎ መግለጽ በሚቻል ደረጃ ከኢትዮጵያን በላይ ቁጣና ተቃውሞ ውስጣቸው ያሉ ሰዎች አሉ። ከነዚህ ውስጥ ቶም ጋርነን የሚባለው አንዱ ነው። የሚያወጣቸውን የተለያዩ ጽሁፎች ያየ የጻፈውን መጽሐፍ የተመለከተ ሰው በደንብ የሚረዳው ነው። በቅርቡ ያወጣው እንግዲህ ያው ትዝብት ይዞት ምን ብሎ ይሁን በሱ ስም አልወጣም፣ ግን የአፍሪካ ጉዳዮች ላይ በአብዛኛው የሚዘግበው እሱ ነው። ከትናንት ወዲያም አንድ ዘገባ አውጥቷል። በዚህ በትግራይና ተያይዞ ኢትዮጵያና ኤርትራ ጉዳይ ጋር ለዘገባው መነሻ የሚያደርገው እንዴት ቢልጌት ማለትም ቢሊየነሩ ቢልጌት ውዳሴ አቅርበዋል ለጠቅላይ ሚኒስትሩ። የዓለም የምግብ ፕሮግራም ነው የዓለም እርሻ ድርጅት ፋኦ ውዳሴ አቅርቧል፣ ሽልማት ሰጥቷል። ትልቁን ሽልማት የአፍሪካ ልማት ባንክ ፕሬዚዳንት ውዳሴ አቅርበዋል። ይህን ይገልጻል። ኢትዮጵያ 15 ሚሊዮን ቶን 2022/23 አድርጋ ነበር። 2023/24 ደግሞ ወደ 23 ገብቻለሁ ብላለች። ነገር ግን አይደለም የምንድን የሳተላይት ዳታዎች ከዚህ ቦታ የተገኘ መረጃ ምናምን ብሎ የሚዘረዝራቸው ነገሮች አሉ። አይ ያለውም ያህል ባይሆንም ግን እድገት አለ ይላል። ደግሞ ይሄንን እዛ ላይ ያለውን ቁጥር ያየ ሰው ጤነኛ የሆነ ሰው አደባባይ ወጥቶ ያንን ሰነድ ይዞ ለተቃውሞ ሊወጣ አይገባም። 2017-2018 የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ በኋላ ከዛ በኋላ ባለው ጊዜ ውስጥ 4.8 ሚሊዮን ቶን ተጨማሪ ምርት ተመርቷል ነው የሚለው። አሳጣው በሚለው ዘገባው ላይ ማለት ነው። ማይካዱ ማይሉ ነገሮች ተጋፈጠ ማለት 48 ሚሊዮን ኩንታል ማለት ነው። ስለዚህ በየትኛውም መንገድ ቢታይ ቢኬድ የሚሰሩ ስራዎች አሉ። የሚዳሰሱ የሚጨበጡ ነገሮች እየታዩ ነው። እዛ ላይ እንግዲህ ይህንን እዚህ ምንም ማድረግ አይቻልም። ተቃውሞ ውስጥ ያለ ሰው ሌላ ነገር ምክንያቱም ለመቃወም የሚያስችል በቂ ምክንያት ካለ ያንን መሰረት አድርጎ ለዛ ምላሽ እንዲገኝ ማድረግ ነው እንጂ ኢትዮጵያ ውስጥ እሳት እየነደደ ሀገር እየተለበለበ 5 ዓመት በየሰፈሩ ጎጠኛ እየረበሸ የየሰፈሩ ጎጠኛ በአክቲቪዝም የየሰፈሩ ጎጠኛ መጨረሻ ላይ መሳሪያ ይዞ በመተኮስ ሀገር እያተራመሰ ባለበት ሰዓት ውስጥ ዝም ብሎ ሀገር መጠበቅ ብቻ ትልቅ ስራ ነበር። ከዛ በላይ ግን ትርጉም ያላቸው ውጤቶችና ተግባሮች እየታዩ ነው። አዲስ አበባ ላይ የምናየው እንግዲህ ራሳቸውን ጠቅላይ ሚኒስትሩ ተናግረዋል። በካሳንቺስ በኩል ካሳንቺስን አይቶ ለዛ አይኑን ገልጦ መመስከር የማይችል ሰው ምን ማድረግ ይቻላል? እርግጥ ነው እውነት ለመናገር እግዚአብሔር ያሳያችሁ። ካሳንቺስን ያን የሐሸሽ መንደር እንዲህ ትራንስፎርም ተደርጎ ሲያይ በስሱ እንኳን ለማድነቅ የሚቸገር የፖለቲካ ፓርቲ ምን ተስፋ አለው ከመፈረጅ ውጭ? በሚገርም ሁኔታ ከተማው ላይ የሚታዩ የሚዳሰሱ የሚጨበጡ የከተማው ሲወራ ዳቦ ይሆናሉ ለሚሉት ዳቦ በርካታ ሚሊዮን ኩንታሎች ስራ እየተሰራ ነው። የተግባር እርምጃዎች እየታዩ ነው። ምናልባትም ይሄ ጎጠኛ ሽፍታ በየሰፈሩ ባይተኩስ ደግሞ ሀገር ምን ያህል ሊለወጥና እመርታ ሊታይ ይችላል። በተለይም ደግሞ ቲፒኤልኤፍ ያደረገው የሌላው የሽፍታው እንቅስቃሴ
ከቦታ ቦታ መንቀሳቀሱ ላይ ነው ያን ያህል ሀገሩ ኢኮኖሚ ላይ መሰረታዊ ነገር አመጣ ብዬ አላምንም። ያ ግን ትልቅ አውዳሚ ጦርነት ነበር። በዛ የተፈጠረውን ነገር ሁላችንም የምናውቀው ነው። ስለዚህ በኢኮኖሚ እድገት አንጻር ያመጧቸውን ነገሮች አሁን ምንድን ነው ብሶት፣ ምኞት፣ መዓት በመናገር ሳይሆን በተጨበጡ ነገሮች ላይ ክርክሮች ነው ከባለሙያ የሚጠበቀው። ሌላው እንደ ልቡ ያውራ። ሌላው የፈቀደውን የፈለገውን ለማድረግ አለማወቅ የሚሰጥህ መብት አለ። ካወክ ግን ይሉኝታ አለ። በተለይ ደግሞ የባለሙያ የሚሆኑ አስተያየቶች ላይ አንዳንድ እንደ ልብ ለመናገር የሚያስችሉ መቀዳዳዎች ሊኖሩ ይችላሉ። ግን ትዝብት ውስጥ የሚጥሉ ነገሮች አሉ። የኢትዮጵያ የውጭ ብር ዋጋ ሲወርድ ሰማይ እንደሚደፋብን ተነግሮን ነበር። ችግሮች የሉም ማለት አይደለም። በተሰበከው መዓት ተብሎ በተነገረው መሰር ሀገሪቱ መዓት ውስጥ አልወረደችም። ከኢትዮጵያውያንም ባሻገር ከመንግስት ባለስልጣናትን ባሻገር የአይኤምኤፍ ልዑካን ቡድን አዲስ አበባ ገብተው ራሷ ዳይሬክተሯ መጥተው ሁሉ ነገር ምንድን ነው የኢኮኖሚ ማሻሻያው መስመሩን ይዞ እየሄደ መሆኑ ምስክርነት ሰጥተዋል። ሌሎች ጥያቄዎች ካሉ በሌሎች ጥያቄዎች ላይ መሰረት አድርጎ መከራከሩ ለሁሉም የሚጠቅም ይመስለኛል። ይልቁንም ከጸጥታ ጋር ተያይዞም ጠቅላይ ሚኒስትሩ ማብራሪያ ሰጥተዋል። ያው ለጸጥታው ደግሞ መነሻ የሆነው የአብኑ ዶክተር ደሳለኝ ጫኔ ያነሱት ጥያቄ ነው። ያው እሳቸው ጥያቄ መንደርደሪያው መዓት ነው። መንደርደሪያው አንደኛ አማራ ብሔርተኛ ናቸው። ስለዚህ በዛ ቅኝት ውስጥ መግባታቸው የሚጠበቅ ነገር ነው። ሰው ለምን እንትን እንዳለ የታሰሩትን ሰዎች ሁሉ ቅዱስ ማድረጋቸውም የሚጠበቅ ነው። ወንጀለኛ ናቸው እንዲሉ አይጠበቅም። በሌላም በኩል ደግሞ እኛ እስር ቤት ሆነን የሚሉ ደግሞ ጥያቄዎች ይኖራሉ። ስለዚህ አጋርነትን ወይ ምናምን ለማሳየት ወይ ደግሞ በተወሰነ ደረጃ ለማስጮህ የሚሞከሩ ነገሮች ይጠቅማሉ። ምክንያቱም የፖለቲካ ሞት ላለመሞት ወይ ደግሞ ባሉበት ለመቀጠልም የሚያግዙ ነገሮች ይኖራሉ። ምክንያቱም የስሜት ፖለቲካ ባለበት ምክንያታዊ ፖለቲካ ብዙ ጊዜ ሜዳው የተመቻቸ ነገር ስላልሆነ መንደርደሪያ የመጡበት ነገር እኔ የሚገርም ነገር አይደለም፣ የሚጠበቅ ነገር ነው። እዛ ላይ ስለ ሰዎች ስለታሰሩ ምናምን በታሰሩ ሰዎች ላይ ጉዳዮች ላይ አስተያየት አልሰጥም። ሰዎች ራሳቸው መከላከል የሚችሉበት ሁኔታ ቢኖር እሱ ላይ በደንብ አድርጌ መናገር ይችል ነበር። ከዛ ውጭ ግን መጥተው በነገራችን ላይ ትላንት ዶክተር ደሳለኝ በተወሰነ ደረጃ ከእውነታውን ድፍረትም አሳይተዋል። እውነት ለመናገር አንዳንዴ ሰው ሌላውን ነገር ብቻ ሳይሆን በቃ ሕሊና ያለው ሰው ስለ ኢትዮጵያ ውስጥ ስለ ሰላም እየጠየቀ ለሰላም እንቅፋት ስለሆኑ አካላት አንድም አጋጣሚና ሁኔታ ሳይናገር ሁሌ ስለ ሰላም የሚናገረውን አካል እየከሰሱ መቀጠል ከባድ ነው። ስለዚህ ስልጣን ያለው መንግስት ተግባሩ ጦርነት ነው፣ የጦርነት መንግስት ነው ወይ ደግሞ የግጭት ውስጥ በግጭት መኖር የሚፈልግ መንግስት ነው በሚል የገለጹት ነገር አለ። እሱ እንግዲህ ኢኮኖሚ የምናምን ዳታው ያንን እየገለጸ አይደለም። ጠቅላይ ሚኒስትሩም በደንብ አድርገው ምላሽ የሰጡበት ነገር ነው። ነገር ግን እኔ ሁለት ነገሮች ላይ ላተኩር። አንደኛ መፍትሄ የሚፈለግ ከሆነ ኢትዮጵያ ውስጥ ግጭቶች አሉ፣ ጥያቄ ውስጥ የሚገባ ነገር አይደለም። የ6 ዓመት አጠቃሙ 7 ዓመት ገባን። መጀመሪያ በአክቲቪዝም በኋላ ምናምን በመተኮስ ኢትዮጵያ በቀውስና በችግር ውስጥ ነች ያለችው። እርግጥ ነው አሁን አንዳንዴ ትላንትን የመርሳት ነገር ካልሆነ የመጀመሪያዎቹ ዓመታት እኮ ስርዓት አልበኝነት እኮ መንግስት እኮ አለ የሚያስብል ነገር አይደለም። ሁሉም የየሰፈሩ የመንደሩ ጌታ ነበር። የከተማ ከንቲባ፣ የክልል ፕሬዚዳንት ነበር አክቲቪስት፣ የፈቀደውና የፈለገውን የሚያደርገው። ዛሬ ያ የለም። ያንን ማድረግ የሚችል የቀበሌ ወረዳ ውስጥ እንኳን ማድረግ የሚችል የለም። እንኳን ከተማ ውስጥ እንኳን ክልል ውስጥ። ያ ትልቅ ነገር ነው፣ ትልቅ እርምጃ ነው።
በሌላ በኩል የቲፒኤልኤፍን እጅግ አውዳሚ ጦርነት ሁላችንም ያየነው ነው። የቀጠሉትን የምናውቃቸው ናቸው። ስለዚህ ስለ ሰላም ግጭት የሚፈልግ ሁላችንም እኮ ይሄ መንግስት ግጭት ፈላጊ መሆኑን እኮ ብናቅና ድምፃችንን ብናስተባብር ቢገባን እኮ ጥሩ ነው። ምክንያቱም ያልገባን መዓት ሰዎች አለን፣ ሚሊዮኖች። በተመሳሳይ ቅኝት ውስጥ ያሉ ደግሞ ስንት መቶ ሺዎች እንደሆኑ አላውቅም፣ በመቃወም በምናም ውስጥ ያሉ። ምክንያቱም ሳይለንት ማጆሪቲ አለ፣ ምን እየተካሄደ ነው ብሎ እንትን የሚል። ስለዚህ ከህወሓት ጋር ለተነሳው ጦርነት ስልጣን ላይ ያለው መንግስት ጦርነቱን እንዳይነሳ ማድረግ ይችል ነበር አንድ ነገር ብቻ በእርግጠኝነት ስልጣኑን ለቆ ቲፒኤልኤፍን የቀደመውን የዘረኝነት አገዛዙን፣ የሌብነት የዝርፊያ ዘመኑን እንዲቀጥል መፍቀድ የሚችልበት ሁኔታ ቢኖር ዝም ብሎ መዋጋት ሱስ የለባቸውም፣ የመጋጨት ሱስ የለባቸውም። የሚፈልጉት መዝረፍ ነው፣ የሚፈልጉት ስልጣን መቆጣጠር ነው። ሲያፍኑ፣ ሲገድሉ፣ ሲጨቁኑ ስለነበር ኢትዮጵያን የግል ኪዮስካቸው አድርገዋት ስለነበር ያ ምዕራፍ ማስቀጠል ነው የሚፈልጉት። ስልጣን ላይ ያለው መንግስት መንገድ ቢፈቅድላቸው ለምን ይተኩሳሉ? ስልጣን ነው የሚፈልጉት። ስለዚህ ይመለሱና ቤተ መንግስት ገብተው የቀደመ የወንብድና፣ የዘረፋ፣ የዘረኝነት ተግባራቸውን ይቀጥሉ። ያ አይገባም። ስለዚህ ከዛ በመለስ ያሉ ነገሮች መንግስት ማድረግ ሲገባው ያላደረገውና ወደ ጦርነት ለመግባት ምክንያት የሆኑ ጉዳዮች ምንድን ናቸው? ምን ማድረግ ይችል ነበር? በግሌ ስለማይገባኝ ሁልጊዜም የሚቃወሙ ሰዎች ማስረዳት ስላቃታቸው ወይ ደግሞ እያወቁ ለፖለቲካ ፍላጎት ሲሉ እንትን ስለሚሉት ነው፣ ስለሚሸፍጡት ነው። ስለዚህ ሂደቶቹን በደንብ እናውቃቸዋለን። ደጅ መጥናት፣ ከልክ ያለፈ ደጅ መጥናት ነበር። ከልክ ያለፈ ልመና ነበር። ወደ ሰላም ለማምጣት የሽማግሌዎቹ የሃይማኖት አባቶቹ ምስክርነት የቪዲዮ ነው። ከምንም በላይ ደግሞ ፖለቲካውን ለሚቃኝና ለሚገመግም ሰው ገና በወጉ ያልረገጠ መንግስት፣ ሁሉም ዘረኛ ከየሰፈሩ የሚያዋክበው መንግስት ለምን ብሎ እድሜ እየወሰደ ጊዜው እየጨመረ ሲሄድ እየተጠናከረ የሚሄድ መንግስት ገና መከላከያ ሰራዊት ውስጥ የቲፒኤልኤፍ ቅርንጫፍ በደንብ ባለበት ሁኔታ ውስጥ ለምን ብሎ ውጊያ ውስጥ ይገባል? ዝም ብሎ ምንም ነገር የማያውቅ ሰው እንኳን ቢኖር ይህን ይገመግማል። ስለዚህ ከቲፒኤልኤፍ ጋር እንዴት እንደተጀመረ ሰሜን ዕዝ ላይ ያሉና ሂደቶቹ በደንብ የምናስታውሳቸው ናቸው። ሁለተኛውን ጦርነት ማስቀረት ይቻል ነበር በመንግስት በኩል። መቀሌን ከተለቀቀ በኋላ የተናጠል ተኩስ አቁም አድርጌያለሁ ተባለ። ምናምን ተዘጋጋ። ይሄ ስልክ ምናምን ተዘጋጋ፣ ምላሽ ስላልሰጡ ማለት ነው። ያም ሆኖ የምናስታውሰው የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ከጠቅላይ ሚኒስትር አብይ ጋር ተወያይቼ ስልክና መሰረታዊ ነገሮቹ እንደሚለቀቁ አረጋግጠውልኛል አሉ። ኖ በልመና አይደለም በጉልበት እናሳካዋለን ብለው ወደ መተኮስ ቀጠሉ። አዲስ አበባ ካልደረሱ ምኞታቸውን የዘረፋ የቅሚያ ምኞታቸውን ካላሳኩ መቆም ስላልፈለጉ ሞከሩ። የሆነ ሁሉ ሆነ። ከዛ በኋላ የሰላም ስምምነቱ እንዴት እንደመጣ ከበባ ውስጥ ሆኖ እንደመጣ በግልጽ የሚታወቅ ነገር ነው። ያለቀ የተደበደበ ነገር ነው። ዛሬ እኛ አይደለን የምንናገረው። ሰሞኑን አቶ ጌታቸው የሰላም ስም ምንድን ነው ፈርም እየተባልኩ ነው ያኔ የፈረምኩት ሲባል ያመባሉ የሆነ ሽንፈት አድርገው የወሰዱ ሰዎች የአደባባይ ያለውን የሚጫበጠው የሚዳሰሰውን ነገር ለምን መቀበል የሚያቅተው? ያኔ ምን ማለት ነው ተብሎ ተጠየቁ።
አይ እንትን እንሸንፋለን ማለት አይደለም፣ ተመልሰን ጫካ እንገባለን። እሱንማ ሊያደርጉ ይችላሉ። ምንም ጥያቄ ውስጥ ነገር አይደለም። ግን አልቋል። ሌላኛው አደባባይ ያለው ነገር አልቋል። ስለዚህ ሰላሙ እንዴት በጉልበት መጨረስ ሰላምን አያረጋግጥም። ስለዚህ ያለቀን ነገር ወደ ሰላም ጠረጴዛ ሄዶ የፈታ መንግስት ግጭቱ ለማስቀረት ሞክሮ ግጭቱን እስከ መጨረሻው ለመከላከል ሞክሮ ሳይችል ቀርቶ ጦርነት ውስጥ ገብቶ መጨረሻ ላይ ደግሞ ነገሮች እሱ እጅ ከገቡ በኋላ በሰላም መፍትሄ በመጨረሱ ይታወቃል። ስለዚህ እዚህኛው የትግራዩ ጦርነት ጋር ተያይዞ የፌዴራሉ መንግስት የጦርነቱ ተዋናይ ወይ ደግሞ ባለቤት የሚሆንበት መንገድን እሱን የማስረዳት ግዴታ አለባችሁ። ያው አሁን የዶክተር ደሳለኝን ፎቶግራፍ ምናምን ያኔ መትረየስ ነው ምናምን ይዘው እንትን ሲሉ የሚለውን ሰው እያሳየ አሁን ብዙ ሆነ። ያኔ ቲፒኤልኤፍን ጦርነት እንትን ሲል አሁን ለመወዳጀት ይመቸናል ብለው ይሆን ምን ይሆን ያን ሁሉ ማስተባበል ይሞክራሉ። እውነትን ይዘህ ነው መወዳጀትን፣ ምንም እውነትን መሰረት አድርገን ነው። ትልቁ ነገር ዘረኛ እንዴት ይወዳጃሉ? ማይገባኝ ነገር ከምሬ ነው። በዘር የተደራጁ ሰዎች ሁሉም ራስ ወዳዶች ናቸው። ሁሉም ለኔ የሚሉ ሰዎች ናቸው። ቢያንስ መቻቻል የሚያውቅ ሰው ነው የሚዋሃድ ወይ ደግሞ የሚተባበር። ስለ ሀገር ስለ ጋራ መብት የሚገባው ነው። ሁሉም የኔ ያንተም የኔ የሚል ስግብግብ ዘረኝነት የሚያራምዱ ሰዎች እንዴት እንደሚተባበሩ በግሌም አይገባኝም። የኦሮሞ ነጻነት ሰራዊት ለምንድን ነው የሚተኩሰው? ደጋፊዎቹም ሌሎቹም ማስረዳት ያልቻሉት ነገር ዛሬም እየተኮሰ የሚጽፈው መግለጫ ያለው ምንድን ነው የሚተኩስበት? አንድ የሚያነሳት ነገር ኦሮምኛ ቋንቋ ምናምን የስራ ቋንቋ ምናምን የሚል ኦሮምኛ የስራ ቋንቋ ብቻ አይደለም፣ ከዛም ያለፈ ነገር ስራዎች እየተሰሩ አይደለ እንዴ? የትግርኛም ኦሮምኛም ሶማሊኛም አፋርኛም አሁን በብልጽግና የስራ ቋንቋ ሆኖ በፓርቲ ደረጃ እየተጠቀሙ አይደለ እንዴ? ህገ መንግስት መለወጥ አለበት፣ መሻሻል አለበት። የምክክር ኮሚሽኑ ተጠርቷል። በዛ ሂደት ውስጥ የሚያልፍ ነገር ነው። ምንድን ነው? ለምንድን ነው የሚተኩሱት? በክብር በአውሮፕላን የመጣው ቡድን መግለጫ ሲያወጣ ኖሮ በኦሮሞ ወጣቶች ህይወት በሌሎች ኢትዮጵያውያን የተጣመረ ትግል በተከፈለ ዋጋ በክብር በአውሮፕላን የገባ ቡድን በጭቆናው ባፈናው ጊዜ ምንም ሚና የሌለው፣ እርግጥ ሚና ካለው መግለጫ ያወጣ ነበር። ከዛ ውጪ የት ቦታ ላይ ወጣቶቹ በሚታገሉበት ሰዓት እንኳን ሊታደጋቸው ሞከረ። ስለዚህ ምንድን ነው ጥያቄው? ለምንድን ነው ጫካ የገባው? ጫካ እንዲገባ መንግስት ምንድን ነው ያጎደለበት? የአስመራ ስምምነት እየተባለ አንዳንዴ ሲወራ ሰማል። የአስመራው ስምምነት ምንድን ነው? ይሄ ቃል ተገብቶልን ይሄ ቀረብን ነው ማለት ያለባቸው። እስካሁን ድረስ የሚሉት ነገር የለም። ምንድን ነው የተለየ ስምምነት? ደጋግሜ የምለው ነገር ነው። ለኦጋዴን ብሔራዊ ነጻነት ግንባር ያልተሰጠ መብት ለኦሮሞ ነጻነት ግንባር ሊሰጥ አይችልም። ለግንቦት ሰባት ያልተሰጠ መብት ለኦሮሞ ነጻነት ግንባር ሊሰጥ አይችልም። ለአርዱፍ ያልተሰጠ መብት ለኦሮሞ ነጻነት ግንባር ሊሰጥ አይችልም። ለብሄናን ያልተሰጠ መብት ለኦሮሞ ነጻነት ግንባር ሊሰጥ አይችልም። ከምንም በላይ ደግሞ ምንድን ነው የህልውና ጉዳይ ከሆነ መኖርን በማረጋገጥ ከሆነ የፍልሚያ የጉልበት ጉዳይም ከሆነ የኦጋዴን ብሔራዊ ነጻነት ግንባር ነው የሚታወቀው። በመፋለም ዓለም አቀፍ ዜናም የነበረው አርዱፍ ነው የሚታወቀው። ከሽግግር መንግስቱ ከወጣ በኋላ የኦሮሞ ነጻነት ግንባር ዓለም አቀፍ ዜና ሆኖ ያውቃል? ሁልጊዜ ኢትዮጵያ ቴሌቪዥን ምናምን ቦምባ ፈነዱ ምናምን እያለ እንትን የሚከሰው እሷ ያው የተወሰነች ቲያትር ነች። ንጹሐንን ለማሰር ንጹሐንን ለመፍጀት ቢያንስ የነ ቪኪ ሀድሪስተን ማስረጃዎች አሉ። በአደባባይ የአሜሪካ ኤምባሲ ጉዳይ ፍጻሜ የነበሩት።
ስለዚህ ለምንድን ነው ኦሮሞ ነጻነት ግንባር የሚተኮሰው? ይህንን እንግዲህ የሰው ልጅ እግዚአብሔር የሰጠውን አእምሮ መጠቀም ነው። ሌላ ከበስተጀርባ ያለውን ኮተቱን መተው ነው። የቲፒኤልኤፍ ጦርነት ለምን እንደሆነ እያየን፣ የኦሮሞ ነጻነት ግንባር ጦርነት ለምን እንደሆነ እየተገነዘበን፣ የፋኖ ደግሞ መጨረሻ ላይ መጣ። ምን ነበር ሲባል የነበረው? ልዩ ኃይል ይፍታ ሲባል አማራን ለማስፈታት ነው ዘመቻ የነበረው። በድፍረት በእርግጠኝነት ሲነገር ነበር። ያንን ሲሉ የነበሩ ሰዎች ሌላው ክልል አልፈታም፣ በተለየ ኦሮሚያ አልፈታም ነበር ዘመቻው። አሁን ኦሮሚያ አልፈታም፣ ሌሎች አልፈቱም። ደግሞስ ምንም ኮሽታ በሌለበት የትጥቅ መፍታት አለመፍታት የሚባል ነገር ባልተነሳበት 2011 እኮ ነው ተከበናል ሲባል የነበረው። አሁን ደግሞ ሌሎች ማስረጃዎች ይወጡ ነው። በተወሰነ ደረጃ በተለያየ መንገድ የምናውቃቸው መረጃዎች ማለት ነው። እነ ጀነራል ተፈራ እኮ ካሉበት ጫካ ሆነው በጦርነቱ ጊዜ ስንደራጅ ነበር አሉ። ሲደራጁ ነበር። ምን ጥያቄ ያለው? አንዳንድ ሚስጥር የሚያውቁ አይመስለኝም ሆነን ለመናገር። አንዳንዴ እዚህ የሀፓ ምናምን ዘመን ሰዎች በዚህ በጣም በንባብም በምናምን በጣም እንትን ያሉ ሰዎች የሚስጥራዊነት ደረጃቸው በጣም የሚገርም ነገር ነበር። በቃ ላገኙት ሰው ሲያወሩ ነበር። እንኳን መንግስት ሌሎቻችንም ሰምተናል አንዳንድ ዝግጅታቸውን። ስለዚህ ሲዘጋጁ ነበር። መንግስትም ደግሞ ይዘጋጅባቸዋል። ማን የትኛውም ይሄ መቼ የሚል ነገር ይሰራሉ። ሁልጊዜ ላመፀ ኃይል ምን ጥያቄ ውስጥ የሚገባ ነገር አይደለም። ካመስክ ምላሽ ይሰጣል። ህዝባዊ ጥያቄ ካለ የህዝብ ጥያቄ አልመልስም ብሎ የህዝብ መብት ደፍጥጦ የህዝብ ህልውናን ክዶ በጉልበት ለመቀጠል የሚፈልግ ኃይል ካለ እሱ ላይ ማመፅ የተቀደሰ ተግባር ነው። ጥያቄው አሁን ለምንድን ነው የምትተኩሱት ነው። ምንድን ነው ለመተኮስ? ሁሌም የተጠቀሰ የሸኔ ግድያ አይደለም? ዛሬ ገዳይና ሙሾ አውራጅ እየተጣመራችሁ አይደለም? ጥያቄው የንጹሐን የአማራ ተወላጆች ግድያ ቢሆን ኖሮ ነው ኦሮሚያ ውስጥ ያለውን አማራ ተወላጆች ግድያ ለመታደግ ተብሎ አማራ ክልልን ሲኦል ማድረግ ለአማራ ማሰብ ነው? ለአማራ መቆጨት ነው? ለአማራ መታገል ነው? ወይስ በዚያው ዙሪያ የራስን ፍላጎት ሽፋን፣ የራስ ህልም፣ ቅዠት በምናብ የሚደረግ ሩጫ? ይሄ ደግሞ ምንድነው? በየእንትኑ ሶሻል ሚዲያ ላይ የሚያውደለድል መዓት ሰው አለ። ተስፋ ያደርጋል። ይገርመኛል። ስለዚህ እነዛ አትሞቱም የተባሉት ምናምን ጠቅላይ ሚኒስትሩ እንዳሉት የሆነ ነገር ተደርጎላቸው ነው። እሺ አስገድሏቸው እንዲያሉ ያስፈጇቸዋል፣ እያታለሉ። ይህስ ማህበራዊ ሚዲያ ላይ የሚያውደለድለውና ዝም ብሎ ዩቲዩብ ላይ ተጥዶ ሁሉ ነገር ካለፈ በኋላ ሁሉ ነገር ሄዶ ነገሩ ከረጋ በኋላ እንኳን በቅዠት የሚባክነው ምን ሆኖ ነው? እሱ ደግሞ ምንድነው? ወይ ግንባሩ ላይ ነው፣ ምላሱ ላይ ነው፣ ምናምኑ ላይ ነው እንደዛ ይደረገበት ተስፋው ምናምን። ስለዚህ ሶስቱም ሀገር ላይ ያመፁ ኢትዮጵያን በመከራና በሰቆቃ ውስጥ እንድትቀጥል ምክንያት የሆኑ ኃይሎች በታሪክ ገጽ ላይ ያነበብነው ሳይሆን ኖረን አይተን ዳሰን የምናውቀው እውነት ነው። ግጭቱን ምክንያት የሆኑት ግጭቱን ያመጡትና ግጭቱ እዚህ ደረጃ እንዲደርስ ያደረጉት እነዚህ ናቸው። ስለዚህ ዶክተር ደሳለኝም ሌሎችም ይህን እውነት ፊት ለፊት መጋፈጥ ነው። የሆነ ስልጣን ላይ ያለው መንግስት ገና በወጉ መሬት ስላልረገጠ በየቦታ ያለው ነገር በግርግር ይፈርሳል በሚል የግርግር ጩኸንትን ነበር። ግርግሩ በአክቲቪዝም ግርግር በጅራፍ በማጮህ በምናምን የሚወርቅ መንግስት አለመኖሩ አሁን እንግዲህ ተረጋገጠ። አሁን ወደ እውነታው መጥቶ በጅራፍ በማጮህ ይሄ ዝም ብሎ በየሰፈሩ በመርመጥመጥና በመተኮስ ነው ብለው ወይ ደግሞ የሆነ ቦታ ላይ ድንገት ሄዶ ፎቶ በመነሳት
መንግስትም ምንም ሆነ አይቻልም። ስለዚህ የህዝብ ሰቆቃ መከራ እንዲያበቃ ኃላፊነት መውሰድ ያለባቸው አካላት ኃላፊነት መውሰድ አለባቸው። ግጭቱን ቀሰቀሱ፣ እዚህ ደረጃ ላይ ተደረሰ። ኦኬ መስሏቸው ነበር የሆነ ነገር በግርግር የሚፈርስ ነገር አለ ብለው በዛ ገምተው ከሆነ ካልሆነ አለመሆኑን ካረጋገጡ በኋላ ቢያንስ የኔ የሚሉት ማህበረሰብ በነሱ ሳቢያ ሰቆቃና መከራ ውስጥ እያለፈ ያ ደግሞ ሳያንስ እንዳይማር እያደነቆሩት መሆኑ ጸጽቷቸው ወደ ህሊናቸው መለስ የሚችሉበት ሁኔታ ቢፈጠር እሱ ተገቢ ነው። ስለዚህ ግጭቶቹ እንዴት፣ መቼ፣ ለምን በአደባባይ ያለው እውነታ ነው። ይሄ ከሆነ በኋላ እሺ እዚህ ደረጃ ከደረስን በኋላ ምንድን ነው መፍትሄው? መነጋገር ነው። በሰላሙ ጉዳዮችን መቋጨት ነው። ደጋግሞ በአደባባይ እንነጋገር የሚል አዋጅ እያወጀ ነው። ሰው ደስ የሚለውን ሳይሆን ለሰው የሚበጀውን ነገር ነው መናገር የሚያስፈልገው። ተመሳሳይ ነገር እያወሩ እስከ መቼ ድረስ መቀጠል ይቻላል? ስለዚህ ግጭቱን መንግስት እንዴት እንዳመጣው ማስረዳት፣ ግጭቱ አሁን እንዳይቆም መንግስት የሚያደርገውን ነገር ማብራራት፣ ይህን አድርገው ሰውን ማሳመን፣ ያለዛ እውነትን መቀበልና እውነትን መሰረት አድርጎ ለመፍትሄው መሮጥ በጣም ወሳኝ ነው። ዶክተር ደሳለኝ ለመጀመሪያ ጊዜ እሳቸው ብቻ አይደሉም፣ ይሄ በተቃውሞ በምናምን ያለው ውስጥ ያለው ኃይል ከምክንያት ጋር በጣም የተፋታ ስለሆነ አሁን ቢያንስ እሳቸው ሸኔንም ፋኖንም የሰላም አማራጮችን ማድረግ የሚገባችሁን አድርጉ ብለው ለመጀመሪያ ጊዜ ለነሱም ጥሪ ያቀርበዋል። ይሄ ትልቅ እርምጃ ነው። ዘመናዊ የሀገራችን ታሪክ ብናይ እንኳን ለመቶ ዓመታት የፖለቲካ ችግሮቻችን በጠመንጃ አፈሙዝ ለመፍታት የሄድንበትና ዛሬም የቀጠልንበት መንገድ የዓለም ጭራ የሌሎች ሀገራት መሳቂያና መሳለቂያ ያደረገን ችግር ሲሆን ከዚህ የግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም። በዚህ ረገድ መንግስት ዋነኛ ኃላፊነት ይኖርበት እንጂ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸው ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸውን እድሎች ሁሉ አሟጣው እንዲመለከቱ፣ ለሰላም ለሚደረጉ አገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካትም የድርሻቸውን እንዲወጡ በወከለኝ የባህር ዳር ከተማ ህዝብ በመላ ኢትዮጵያና በራሴ ስም ጥሪ ማቅረብ እፈልጋለሁ። በጣም አመሰግናለሁ። ምክንያቱም የጊዜ ጉዳይ ነው። የት ነበርክ የሚባል ጥያቄ ይነሳል። ፓርላማ ነበርክ፣ የሆነ ቦታ ላይ ነበርክ። ይሄ ሁሉ ህዝብ መከራ ሲበላ የማስረዳት ግዴታ አለ። በተለይ በብሔርተኝነት በምናምን ለሆነ ማህበረሰብ ታገላለሁ ሲል የነበረው ሰው ያ ማህበረሰብ በስቃይና በሰቆቃ ውስጥ ሲቀጥል ያኔ በዛ መከራ ውስጥ መከራው እንዳይቆም ምን አደረክ? መንግስትን እንዲያደረኩ። መንግስት በወቅቱ ሚናው ምን ነበር? ግጭቱ እንዳይቆም ይፈልግ ነበር? ግጭቱ የፈጠረው እሱ ነበር? ይህን የመመለስ ግዴታ አለ። እንደ ድሮ በአፈታሪክ የሚያልፍ ነገር አይደለም። በዲጂታሉ ዓለም ውስጥ መረጃ ባህር ውስጥ ሁሉ ነገር አለ። ስለዚህ ባሉት ግጭቶች፣ ቀውሶች የዘረኞች፣ የብሔርተኞች፣ የመንደርተኞች ግርግር የፈጠረው ነገር ይሄን እውነታ በደንብ መቀበልና ራስን ከእውነታው ጋር አስማምቶ ዶክተር ደሳለኝ እንደጀመሩት ሌሎችም መንገዱን በዛው ላይ ቢቀጥሉበት ጥሩ ነው ብዬ አምናለሁ። ለምንድን ነው በምኞት በምናብ በቅዠት በተስፋ የሚሄድ ቢሆን ኑሮ እኮ 7 ዓመት እኮ ሁሉም ዳከረ እኮ። ስለዚህ በመተኮስም አልተቻለም፣ በምኞትም አልተቻለም፣ በምናብም አልተቻለም። ስለዚህ የሚቻለው እንደሚመስለኝ በምርጫ ብቻ ነው። በምርጫ ደግሞ የተሻለ ሆኖ መቅረብ ያስፈልጋል። ነገሩን አክብደውታል። እውነት ለመናገር አሁን ያለ ስልጣን ያለው መንግስት 5 ዓመት ወንበር ላይ ተዘፍዝፎ ከዛ በኋላ ለምርጫ መዘጋጀት ነበር በአብዛኛው የምናውቀው። ቤተ መንግስት ዘግቶ ምናምን አድርጎ መግለጫ መስጠት ምናምን ነው። ተመርጦ በዚህ መጠን መስራት
ይቻላል ወይ? በጣም በጣም ከባድ ነገር ነው። በዛ ደረጃ ራስን ማዘጋጀት ያስፈልጋል። ምክንያቱም ዙሩ ከርቧል። በሌላም በኩል ደግሞ አደረጃጀቱም ከባድ ነገር ነው። እያንዳንዱ የገጠር መንደር ድረስ የገብቶ መዋቅር ዘርግቶ የሚሄድ የፖለቲካ ቡድን ጋር በዛ መጠን መደራጀት ካልተቻለም አስቸጋሪ ነገር ነው። ይሄ በተወሰነ ደረጃ በዛ ቁጥር አባል መኖሩ በነፃ ምርጫ ሂደት ላይ የሚኖረው ተጽዕኖ ምንድን ነው የሚለው እሱ ራሱ መጠናት አለበት። በተወሰነ ደረጃ እሱ ሊያሳስብ ይገባል። 20 ነው 30 ሚሊዮን አባል ካለው ፓርቲ ጋር በሌላ መንገድ ያሉ ሰዎች ስንት ሰው ይዘው ተወዳድረው ነው ምርጫ ለማሸነፍ ይችሉት? እንዲህ አይነት ነገሮች ላይ ከምርጫ ሕጉ ይሁን ከምናምን እንደሱ አይነት ጥያቄዎችን ምክንያታዊ የሆኑ ጉዳዮች ላይ ትኩረት ሰጥቶ ጊዜን እዛ ላይ ማከር አሁን የሚታዩ አስቸጋሪ የሚመስሉ ነገሮች እንኳን ለማየት ጊዜ እየወሰዱ አይመስልም። የማይደረስበት ነገር ላይ እየዳከሩ መባከን ብቻ ነው ትርፉን የምናየው። ስለዚህ እዚህ ነገር ላይ ትኩረት መደረጉ በጣም ጠቃሚ መስሎ ይታየኛል። ሌላው በርካታ ጉዳዮች ናቸው የተነሱት። በተለይ ከአዲስ አበባ ጋር ተያይዞ የሚታየው የልማት የምናምን ጋር ተያይዞ የተነሱ ነገሮች አሉ። በአጠቃላይ በሀገር አቀፍ ደረጃ በዚህ በኮሪደር ልማት ያለውን በተለይ ደግሞ ከሁሉም በላይ ጠቅላይ ሚኒስትር አብይ ሀረርን አድንቀዋል። ከአዲስ አበባ ጋር ተያይዞ ይሄ ድሃ ተፈናቀለ ምናምን የሚለውን ነገር በሚገርም ቋንቋ ነው የገለጹት። ከኛ በላይ ለድሆች መቆርቆር የምትችሉበት ነገር አሳዩ የሚል ነው። መደብ ላይ ተኝተን ልጆቻችን ግን መደብ ላይ እንዳይተኙ ነው እየሰራን ያለነው። ቦታ ተነስቶ ህጋዊ ነገር ኖሮት ያልተከፈለው አንድም ሰው ማቅረብ አይቻልም ብሏል። ስለዚህ ይሄ በዚህ ደረጃ ያላቸው ሰዎች ለሚመለከተው አካል ማመልከት፣ በሌላም በኩል ደግሞ ለሚዲያዎችም ለምናምን ይሄ ነገር ደረሰብን የሚለውን ማስረዳቱ ጥሩ ይመስለኛል። እናንተም እንዳያችሁት ከነበሩበት ከባቢ ተነስተው ሌላ ቦታ የሰፈሩ ወገኖቻችን በአካባቢያቸው የሌለ ቤት፣ የሌለ ትምህርት ቤት፣ የሌለ ፓርክ ተሰርቶላቸዋል። አዲስ አበባ ከተማ ውስጥ ህጋዊ ማስረጃ ኖሮት ወይ መሬት ወይ ካሳ ሳይከፈለው የተነሳ አንድ ሰው እኔ እስከማውቀው የለም። አንድ ሰው ከ17 ቢሊዮን ብር በላይ ካሳ ተከፍሏል። ማላዘን የሚፈልጉ ሰዎች ሊያላዝኑ ይችላሉ። ከኛ በላይ ግን ለኢትዮጵያ ድሃ ሊቆረቆሩ አይችሉም። እኛ ድሃ አደጎች ነን። የተነሳንበትን ህዝብ ልንጨፈልቀው አንችልም። መደብ ላይ አድገን ህልማችን ልጆቻችን አሁንም መደብ ላይ እንዳያድጉ ማድረግ ነው። ለድሃ መቆርቆር፣ ለድሃ ማዘን፣ ከድሃ ጋር መኖር ለዚህ መንግስት የሚነገረው ነገር አይደለም። የኢትዮጵያ ህዝብ ያየዋል፣ ይገነዘበዋል። ይሄ ምናልባት እዚህ ላይ መነሳት አለበት ብዬ የማምነው ካሳ ተከፍሏል ነው ጠቅላይ ሚኒስትር አብይ የሚሉት። ከካሳው ጋር ተያይዞ በቂ ደርሶናል ተገቢ ነው ብለው የሚያምኑ ሰዎች ገጥሞኛል። በሌላ በኩል ደግሞ የተሰጠው ካሳ በፍጹም ቤት ሊሰራ ቀርቶ ምንም ነገር የሚሆን አይደለም የሚል እንዲህ አይነት በጣም 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 በሌላ መንገድ የሆነ ፖለቲካ ኮተት የሌላቸው ሰዎች ከእንደዚህ ሰምተናል። ስለዚህ ወደ ስራ አካባቢ ያሉ ሌቦች በዛ መንገድ የፈጠሩት ነገር ካለ ከከተማ አስተዳደሩ ጀምሮ ጉዳዮችን መመርመርና ለዛ ልባት መስጠቱ በጣም አስፈላጊ ነው። ይሄ የሚታየው የሚዳሰሰው የሚሰራው ከተማው ላይ የሚታየውን ነገር ጠቅላይ ሚኒስትሩም ከንቲባዋም ሁሉም በዛ ሂደት ውስጥ ያለፉ ሰዎች ሐውልታቸውን ነው የሰሩት። ጥያቄ ውስጥ የማይገባ ነገር ነው። ገላለጡት። ብዙ ነገር ተሰርቷል። ስለዚህ ከዛ ግን በመፈናቀል በምናምን ጋር ተያይዞ
አንዳንዴ በቅሬታ ደረጃ የሚነሱ ነገሮች ብዙም እየሰሙ አይደለም። ግን እንዲህ አይነት በካሳው ላይ የሚነሱ ነገሮች ያው ሌቦቹ ከዚህ ቀደም አንዱ ሆቴል የተያዘ ምናምን እየሰማን ነውና እሱም በተመለከተ በፎርማል መንገድ ብቻ ሳይሆን ኢንፎርማል በሆነ መንገድም እንዲህ አይነት ነገሮችን መገምገሙ አስፈላጊ ነው። ያን ነገር ማየቱ ይገባል ብዬ አምናለሁ። እንግዲህ ሰፋ ያለ ነው። ዋናነት ከቲፒኤልኤፍ ጋር ተያይዞ ያለው ነገር ያው ቲፒኤልኤፍ የሚባል ቡድን የዚች ሀገር መከራና ሰቆቃ ሆኖ የቀጠለ ቡድን መቼ ነው ከዚህ ቡድን የምንፋታው ነው? እንግዲህ እግዚአብሔር ያው በእንትኑማ በብዙ እኮ ተሞከረ። ያው አንዳንዴ ህዝብ ምሽግ አድርጎ ያን አንደኛውን ተድጠው ምናምን ቢሆን ኖሮ ብሎ ያሰኛል። አንዳንዴ ግን ደግሞ ተመልሰው ጫካ ይገቡና አርበኛ ሆናሉ፣ ይጨበጨበላቸው ነበር። ዛሬ ግን እንዲመዋረዳቸው በትግራይ ህዝብ ፊት ደግሞ ትልቅ ነገር ነው። የፕሪቶሪያው ሰላም ስምምነት ግን ትልቅ እርምጃ ተብሎ መጠቀስ ያለበት እነዚህን ሰዎች በትግራይ ህዝብ ፊት ጣዖቱ ተንኮታክቶ መታየቱ ነው። የተወሰኑ ሰዎች አደብ ገዝተው የህዝባቸው መከራና ስቃይ አንገብግቧቸው ከሆነ አዙሪት መውጣት እንደሚፈልጉ እያሳዩ እየሰሩ ነው። በዘረፋ በምናምን የደነዘዘው ደግሞ አሁንም ከሆነ ነገር ጋር ተጠግቶ የሆነ ነገር ሞክራለሁ እያለ እየዳከረ ነው። ስለዚህ ይህንን ጠቅላይ ሚኒስትርም በይፋ ተናግረዋል። ይቅርባችሁ ብለዋቸዋል። የትግራይ ህዝብ ጦርነት እንደማይፈልግ እኔም ሳወያያቸው በልዩ ልዩ መንገድ ገልጸዋል። ጦርነት ለትግራይ ከእንግዲህ አያስፈልግም። ማንኛውም ጉዳይ ካለ በንግግር በውይይት መፍታት ይቻላል። ትግራይ መላ ኢትዮጵያ ጦርነት አይፈልግም፣ አይፈጠርም ብዬም ተስፋ አደርጋለሁ። አልፎ አልፎ በግለሰቦች ደረጃ መከላከያ በአማራና በኦሮሚያ ተበትኗል፣ ተወጥሯል እና ጊዜው አሁን ነው ብለው የሚያስቡ ግለሰቦች እንዳሉ እንሰማለን። ምክሬ አይመስለኝም፣ አያዋጣም፣ ተውት ነው። እንደዛ አይመስለኝም፣ አያዋጣም፣ ድሮም አላዋጣም፣ አሁንም አያዋጣም። የሚያዋጣው መነጋገር ብቻ ነው። በንግግር ውስጥ ይመለሳል። በእኛ በኩል ነገር ማጋጋል ብንፈልግ ፍላጎታችን ጦርነት ጨማቂዎች ብንሆን ኖሮ በቂ ምክንያቶች ነበሩ። ግን አንፈልግም። ከሰላማ ከእያንዳንዷ ቀን ስለምናተርፍ አብዝተን የምንሰራው ለሰላም ነው። አዋጣቸውን ብቻ ሳይሆን ክብርን ገፍተው ውርደትን ሁላችንም እያየን ይጨልጧታል። ምናልባት የአሁኑ ለየት የሚያደርገው ውርደት ሲጨልጡ የትግራይ ህዝብ ሁሉ ደስታውን የሚገልጽበት ነው። ማንነታቸውን በደንብ ያየበት የተረዳበት ዘመን ላይ ስለሆነ ማለት ነው። በሌላ በኩል ማሳበብ የሚፈልጉት በኤርትራ በምናምን የሚለውን ነገር የኢትዮጵያ መንግስት ኤርትራ ላይ በባህር በምን በአሳቦ እንደማይተኩስ ግልጽ አድርጓል። ደግሞ ለመነጋገር ያለውን ፍላጎት ይፋ አድርጓል። በግሌም ደጋግሜ የምለው ነገር እንኳን መንግስታት በቤተሰብ ውስጥ ያለኮ ችግር እንኳን ተነጋግረው ነው የሚፈታው። እኔ የፈለኩትን ምን ልመኝ ይችላል፣ ህልሜ መዓት ነገር ሊሆን ይችላል። ግን እንነጋገር፣ ተነጋግረን በእኔ ፍላጎትና በአንተ ምኞት መካከል ያለውን ነገር ሰጥቶ በመቀበል እንዴት እናስማማው የሚል ነገር መንግስታት ኃላፊነት አለባቸው። አብሮ ተዋህዶ የሚኖር ማህበረሰብ ቀጣይነቱን ማረጋገጥ ጊዜና ዘመን የሰጣቸው የሥራ ኃላፊዎች ተግባር ነው። ኢትዮጵያን ዋስትና በሚያረጋግጥ መንገድ ኤርትራንም ሉዓላዊነቷን ወይ ደግሞ ሌላ ጥቅሟን በማይነካ መንገድ ግን ለሀገሪቱ ኢትዮጵያ ደግሞ ዋስትና በሚኖር መንገድ ነገ ደግሞ የሆነ በታሪክ አጋጣሚ የተፈጠሩ ክፍተቶች እየለሰለሱ በአንድ ወቅት ፕሬዝዳንት ኢሳያስ አፈወርቂ እንዳሉት ድንበር ጉም ይሆናል።
የማይጨበጥ የማይዳሰስ። ስለዚህ ቦታ ቦታ እንኳን ኢትዮጵያና ኤርትራዊ ማንም በዛ አይነት ሁኔታ ውስጥ ማለፍ አለበት ብዬ አምናለሁ፣ አካባቢው ላይ ያሉ ሀገራት። ስለዚህ ቢያንስ ያለውን ነገር በተለያየ መንገድ ምንድን ነው የተፈጠረው፣ የኢትዮጵያ መንግስት ፍላጎት ምንድን ነው የሚለውን ነገር ዛሬ ጠቅላይ ሚኒስትር አብይ ግልጽ አድርገውታል። እንነጋገር ነው፣ ሌላ ነገር አይደለም። ፍላጎት አለን፣ እናንተም የራሳችሁ ነገር አለ፣ ኢትዮጵያም የራሱ አላት። በዚህ መንገድ ተነጋግረን እልባት እናገኝ፣ እንነጋገር፣ ሌሎች የውጭ ኃይሎችን በዚህ ሂደት እርዱን የሚል እንግዲህ ከዚህ በላይ ስለ ሰላም ከዚህ በላይ ስለ መፍትሄ ጥሪ ማድረግ ይቻላል ወይ? ወደ ግጭት ወደ ቀውስ አንገባም ብቻ ሳይሆን ስልጣን ላይ ከመጣን ወዲህ የሚያጋጩ ነገሮች ኖሮ እንኳን 7 ዓመት ከየትኛውም ኃይል ጋር አልተጋጨንም፣ በሁሉም ነገር በንግግር ነው መፍታት የምንፈልገው የሚል ይህም በአደባባይ አረጋግጠዋል። በዚህ ረገድ ሱዳን ጥሩ ምሳሌ ነች። ህወሓት ለጋር የኢትዮጵያ መከላከያ ሰራዊት ሲዋጋ ሄዳ መሬት ያዘች። የህወሓትን ጦርነት እንደጨረሰ እዛ ሄዶ ተመሳሳይ ነገር ማድረግ ይቻል ነበር። ስለዚህ ከሰሞኑ ውዝግብ ጋር ተያይዞ የጠቅላይ ሚኒስትሩ በተለይ በኤርትራ ጉዳይ ላይ ያቀረቡት ነገር እኔ ኤርትራውያን እነሱን ቆም ብለው ስልጣን ላይ ያሉትን ብቻ ሳይሆን ሌላው የንግግር ጉዳይ ነው እየተነሳ ያለው። አሁን በማህበራዊ ሚዲያ በምናምን የሚነገረው አይደለም። አሁን ጉዳዩ ሁሉም ምኞቱን ተስፋው ምናምን ሊጽፍ ይችላል። መንግስት ምንድን ነው የሚያስበው የሚለው ነገርን በግልጽ ተናግረዋል። ተነጋግረን እንፍታው ነው። ተነጋግረን አንድ የጋራ ሁሉንም የሚጠቅም መውጫ መንገድ ላይ እንሄድ ነው። በመነጋገር ውስጥ የኔን ፍላጎት ልጫንብህ አይደለም። በመነጋገር ውስጥ ሰጥቶ መቀበል የሚሆን ነገር ነው። ስለዚህ ለሁለቱም ህዝቦች የሚጠቅመውና የሚበጀው ነገር ይሄ የቀረበው አማራጭ ነው። ስለዚህ የመነጋገር ሀሳብ ነው የመጣው። ተስፋ አደርጋለሁ በኢትዮጵያና በኤርትራ መካከል ልክ የሶማሊያና የኢትዮጵያ ሁኔታ እንደተሻሻለው ብቻ ሳይሆን ከዛም የተሻለ ሁኔታ ይፈጠራል ብዬ አምናለሁ። ይሄ የሆነ ነገር ተጠግቶ አንድ ነገር ተስፋ አድርጎ እንትን የሚባክነው ኃይል አይናችን እያየ ሲሟሟም የትግራይን ህዝብ ትርጉም ያለው ፎይታም ሲያገኝ እሱም ሩቅ የሚሆን አይመስለኝም። ብዙ ነገሮች ይለወጣሉ፣ ተስፋ ይደረጋል። ይሄ ከዝርፊያና ከቅሚያ ውጭ ማሰብ የማይችል በዘመናዊ ዓለም ውስጥ አንደኛው ክፍለ ዘመን መድረስ አቅቶት ከትግራይነት ወርዶ መንደሩ የሚርመጠመጥ ኋላ ቀር ቡድን ለአንዴና ለመጨረሻ ከትግራይም ከኢትዮጵያም ፖለቲካ ውስጥ መስናን ያለበት ቡድን ነው። ያንን በማድረግ ነው ሰላማችንን ሁሉ ነገራችንን ማረጋገጥ የሚቻለው። በደንብም ያሉ ሁኔታዎች ወደዛ ምዕራፍ እንደሚወስዱን ተስፋ እናደርጋለን። የትግራይ አስተዳደር ለተጨማሪ 1 ዓመት እንደሚቀጥል ጠቅላይ ሚኒስትር አብይ በትናንቱ ጋዜጣዊ መግለጫቸው ላይ ተናግረዋል። ስለዚህ በቀጣዩ 1 ዓመት ውስጥ የሚቆይ አስተዳደር ለሀገር አቀፉ ምርጫ ራሱን ያደርሳል። ከዛ በኋላ ትግራይ ውስጥ ላይ የታየው ለውጥ የኢትዮጵያን ፖለቲካ ትርጉም ባለው ደረጃ ሰክኗል። ትርጉም ባለው ደረጃ የኢትዮጵያን ውስጥ የተፈጠሩትን ነገሮች አውቅልሃለሁ እኔ የምለው ነገር ትክክል ነው የሚል ቡድን የፈጠረውን ነገር የትግራይ ህዝብ ስላየ ሌላው ጋር ያለው ይሄ በትግራይ በህወሓት ደረጃ ስር ሰዶ የገባ ነገር ሳይሆን ዝም ብሎ በአንድ ፊሽካ የሚበትን ብሔርተኝነት በአብዛኛው ያለው። ስለዚህ ያኛው ሌላው የሚጎዳ ነገር አይደለም። ዋናው መድኃኒቱን ዘረኝነቱን የቀመመው ቡድን ጣዖቱ አይናችን እያየ ስለተከሰከሰ ከዚህ በኋላ አይነሳም። ጣዖቱ ተከስክሶ ፍንክትካሾቹ ህይወት ኖሯቸው ሊቀጥሉ አይችሉም። ማለትም ሸኔው ምናምን ፋኖ ምናምን ማለት ነው። ስለዚህ ወደ ተሻለ ምዕራፍ እንደምንሄድና የተሻለ ሁኔታ ውስጥ እንደምንገባ ተስፋ እናደርጋለን። ክቡራን ተመልካቾቻችን የዛሬ አርብ መጋቢት 12 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። የዛሬ አርብ መጋቢት 12 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።